እነሱ እየተጫወቱ ነው። ግን ሌላ ሰው ሳይ ሌላ 100 ምናምን ሰው ቁጭ ብሏል። ከዛ በኋላ እኔ ጮኬ ገደልኳችሁ። እሺ እናታችን ብለው ሁሉም አረጉ። በቃ እሺ መልሰን ራሳችን ዘቀዘቅ። ልክ ወጣ ስልላት ዘቅቁ፣ አሁን ዘቅቁ በሉ። የታለች አስካል የታለ ቦጋለ ትላለች። እቺ ደግሞ እኔ እኮ አላየሁም። ኧረ ስንት ታሪክ መቅዲ ሰባ ሰው ምን እየሰራ ነው? 5 ደቂቃ ሞላን ከከፈት ወይ ጉድ! ገና ይመጣሉ። አንቺ ደግሞ እኔ እኮ አላየሁም። እኔ ሲጀመርም በእውነት አላየሁም። ሰኒ 3000 ሰው ነበር እኮ ቁጭ ያለው ሳኒ ቤት። መቼ ዛሬ ከፍታችሁ ነበር እንዴ? ሰኒ ጋር ዳቦ እየጋገርኩ ነው። ስም እንቀይራለን። የምን ዳቦ? ስም መቀየር ማነው? እንዴት ነሽ የኔ ውድ ሱሱ? እኔ ቤት እኮ አይደለም እኮ ሱሱዬ፣ እንዴት ነሽ? እኔ ቤት እኮ አይደለም፣ ፍቅር ቤት ነው አይደለም? ፍቅር ቤትም አይደለም። አንቺ ምንድነው? ሁብዬ ቤት ነው። ሁብዬ ቤት ነው። ፍቅር አይደለች እንዴት አደረግን ያለ በጣም አራዳ ናት። እንዲህ ያለ ነገር ስታረግ አስባ ነው 3-4 የት ጋር ይሻላል ነገር ነው። ፍቅር ነች የዘቀዘቀችዋ። አይ ነገ የሆነ ነገር ቢመጣ ፍቅር ሌላ ነች። ፍቅር ሌላ ነች። ሌላ ፍቅር ነች የዘቀዘቀ። አዎ ፍቅር ነች። ሳት የበላች አይደለች እንደ ዱርዬ። ስሚ እኮ እኛ እኮ እየዘቀዘቅነው ቦጋሌን እና አስካሌን ብቻ ሳይሆን ጭንቸሎቹን ጨምርን ነው። ለምን ጭንቸሎች እመጣለሁ። ቆይ አዎ እመጣለሁ። እሺ አንዴ ቆይ እመጣለሁ ተመልሼ። ጭንቸሎቹ ደግሞ ምን ያርጉሽ? ጭንቸሎች እኮ ዛሬ ስቶሪ ላይ መጥተዋል። እነሱ ደግሞ ምን ለምን እነሱ ብዙ ሰው የሚጠብቃችሁ ሰው አለ፣ ሂዱና አጽናኑ ማለት ነበራችሁ። ጭንቸሎቹን መዘቅዘቅ ነበረብን ብለን ነው የዘቀዘቅ ነው። እግዚአብሔር ደብሮን ነበር፣ በእውነት ነፍስሽ አይደል? የምር ደብሮን ነበር። ፈታ አለን እባክሽ፣ ወደዛ ፈታ አለን። ምን ተሰማች ሰኒ ስምሽ ሲጠልቅ? እኔ ደስ ብሎኛል አልኩሽ እኮ በጣም ደስተኛ ነኝ። አሁን ሌላ ስም እንድንቀይር እኮ ነው። ሌላ ስም እንድንቀይር አሁን ነገ ባሪፍ ነገር ከመጣ እንደውም እሱ ነው ተዋል። እንዴት ናችሁ? እንዴት ነሽ ውዴ? ሰላም ነሽ? ደህና ናችሁ? አለን። እኔ የምለው ቆይ እኔ ግን ጥያቄ አለኝ ማለት ነው። ቆይ እነሱ አሁን ትናንትና እውነት ቦጋለና አስካለ የሚለው ስም ደስ ብሏቸው ነው ወይስ የሰሩበት ወይስ ቅር ብሏቸው ነው? ሰልይ ደስ ብሏቸው የተወረወረብሽን ድንጋይ ቤት መስራት ነው። እኔ ግን ምን እንደተሰማኝ ታውቂያለሽ መቅዲም? ምን ያህል ሰው ላይ የሆነ ምን ያህል ጭንቅላት ላይ ምን ያህል አይነት ነገር እንደምትፈጥር ያስበሽዋል? እነሱን እንደ ቀልድ ቢያደርጉትም እነሱ ላይ ግን የእውነት ነው የቀረው እንጂ ስሬስ አድርገሽ ወደ ራስሽ ባትወስጂው እኮ እንደዛ አይነት ነገር አታደርጊ። እና ምን ያህል ፊል እንደሚያረጉ ነው የገባኝ። ሀይሚዬ ማለት ነው ፋፊ ሀይሚዬ እኮ ወይኔ ይታያል ወይ ምናምን እያለች እንደዛ እያለች የነበረችው ፓርት ማለት ነው። የሆነ ጊዜ ትንሽ ፓርት ታይቶ ምን ጉድ እንደፈጠረው የሄደችበት ቦታ ሁሉ ነው የሚለቁት እንትኑ ላይ። ስለዚህ ለነሱ እየነገረች ነው በአሽሙር ማለት ነው። ካሜራማን ቁረጣው ያለሽ እኮ ያውቃ ነው። እና እኔ ውድ ምን መስለ ከፋሽ እንዴት ናችሁ? ብዙዎቻችሁ አልብሳችሁናል ምናምን ያለበት ፓርት በጣም ነው እንደ ያለ ነገ ቫላንታይን እኮ ነው። በየቲክቶኩ እንደውም በባለፈው ሰሞን ሲገባ ማን ነው ነገ አሁን ቫላንታይን የሚያከብር እዚህ ውስጥ ልትለት ይላል ሰኒና ማለት ነው። እኔ ምን እንደሆነ ስቶሪ ላይ ምሽንጀ ለጠፍኩት ታውቃለች። ለእናንተ ብሎ ሰው እየሞተ ነው፣ ለእናንተ ብሎ ሰው እየተጋደለ ነው፣ ለእናንተ ብሎ ሁሉ ቤት ለቅ ነው አሉና እግዚአብሔርን ወስጄ ኢንስታግራም ላይ ለጠፍኩት። ሰው መሀል ማጨብጨብ ሜዳ ላይ ነው የሚያስቀረው። ለምንድን ነው ሰው የሚሞተው? ትናንትና ማለት ነው መቅዲ በነጃኒ 100 ምናምን ሰው ተቀምጦ ሲፈተፍት ዛሬ ታረቅናል አሉ። ስለ ቲክታከር አታውሪ። ስለ ቲክታከር ስለማንም አጀንዳ አልፈልግም። ይቅርታ አድርጉልኝ። ገልብጬ ነው የወጣው። ኖ ላውራ ሳይሆን ሰው መሀል መግባት መጨረሻው ኋላ መቅረት ነው እኮ ያልኩሽ መቅዲ። ወይ አንድ ጥያቄ ልጠይቅሽ። ዛሬ ደግሞ ማለት ነው አብሬሽን ሩታ ማታረቅ ይፈልጋሉ ቢላ ስትመጣ አብሬሽ ደግሞ ኖ አለ። ያቺ ውሽማ ደግሞ እንሳይኮ ብዙ ለመጎዳት ፈልጋ ነው ትላለች። ውሽማ ከጀርባ ቆማ ፈጣሪ ያውቃል። እነዚህ ነገር መች ተጣሉ?
እነሱ እኮ አልተጣሉም፣ ግን እሷ መታረቅ ትፈልጋለች። ኢየሩስ መቅዲ እያለችኝ ነው። ስልስማት ምን አልሽ? ኢየሩስ እንዴ ስልስማት ነው? አይ ከታዘብሽው በዚህ ሰሞን ከዩቲዩቦቹ እና ከቲክቶኮቹ ማን ተሽሎልሽ ተገኘ ባንቺ? እነዚህ ዩቲዩበሮች ይቅርታ አድርግልኝና ሁሉም ህፃን ቲክታከር ማለት እነዚህ የሚዲያ ሰዎች አዎ የሰሞኑ ውዝግብ አለ አይደለ? ከመጀመሪያ እስካሁን የሉት ሰሞኑ ሲንጨት ይነበራል። በእናትሽ ነው ይቅርታ አድርግልኝና እነዚህ ቲክታከሮች ገለባ ናቸው ለኔ። በእናትሽ ወደ ዘይት ኧረ የኛዎቹ ተሽለው ተገኙ እንዴ? ዩቲዩበርና እንትን ምንድነው እሱ ቲክቶከር አይገናኙም። እውነትና ወራ ከተባለ አይገናኙም። እነሱ እኮ መጥፎ ነው። በእናትሽ ምን ሆነሻል? ቲክታከር ታያቸው እነዚህ ቲክታከር። እኔ ይቅርታ አድርግልኝና እኔ ስለ ቲክታከር ማውራትም መስማትም አልፈልግም። እውነቱን ስነግርሽ እንዴ አነሰን በዛም እነዛ ይሻላሉ። እኔ እንደዛ ነው። ዩቲዩበሮች ይሻላሉ። እኔ መቼ ነው አሁን እኔ ቤቴን ከፍቼ መከል ስለነሱ ማውራት አቅቶኝ ነው እንዴ? ግን አልፈልግም። እኔ ምን ያደርጉልኛል? ምን ይሰሩልኛል? እዛ እነዚህ ራሱ በወጣም ጥሩ ነው። አስገቢያት መቅዲ ስለ እንደፈለጉ እንትን እያሉ እኔ በእነሱ ምክንያት ምን ቤት ነኝ እኔ? ታያችሁ እባክሽ እነሱ። እኔ የምለው ግን የትላንቱ ቪዲዮ እንዴት አየሽው ሰንዬ? ተገናኘንም እንዴ ነና አንቺ እንዴት ተገናኘናል? ትላንት አልገባውም እኮ ሊብላ እንዴ ነሽ? ማቅዲ ትላንት አልገባችም። እዛ ሌላ ቦታ ገብታ ነበረ ወዲያው ወጣች። እንዴት ሁላችሁ ትናንትና ቢዚ ነበረች እኮ መቅዲ። ትናንትና እኮ ደስ የሚል ስሜት አላወራንም። ትንሽ ደስ የሚል ነው። ያስቃል። እኔ እኮ እስከ መጨረሻ ነው የሳቁ ፋፌ ማለት ነው። መጨረሻ ፓርት ላይ ወጥታ ሶፋ ላይ ሲጨፍር እግዚአብሔር እንዴት እንደሆነ ሰክተ ሮታ ከሱ ጋር ሲጨፍር ፓርት ላይ እንዴት ደስ እንዳለኝ እኔ ራሱ እንደዛ ነበር የሚዘለው ቤት። ልጅቷ ራሷ ሹንጉሉት እኮ ነች። እግዚአብሔርን ወገቧን ይዞ ውርውር ያደርጋታል። ወይኔ ፈጣሪ። አይ ልጅ ሰኒ ዛሬ ተናደሽ ነው ታዲያ የዘቀዘቅሻቸዋ? አንቺ ምን ሆነሻል? እኔ እኮ ልቤ እስከሚወጣት ድረስ ነው የጠበቅኩት። እነሱ ሳይሞቱ የኔ እናት አርባ እውነት ይመስላችኋል? የኔ ውዶችን ተወው በቃ። ስለዚህ ነገር ምን ማለት ነው? ከተናደደ ለምን ማብራት አይጨብጥም? ምን እናገባኝ? እኮ ነው ለፋን እኮ ነው ሰኒ እንጂ እናቴ እንደሷ ማንም የሚወዳቸው ራሳቸውን ከተናደዱ ራሳቸውን ከፎቅ ይጣሉ። ታሳዱ እኮ ለምን ማብራት አይጨብጡም? ታች ላይ ይሳደባሉ። ምን አገባኝ? ሰኒዬ ልክ ነሽ የኔ ቆንጆ ነገረክሽ እባክሽ። እኔ ግን ሁብዬ እኮ ራሷን ዝግዝቃለሁ። ሁብዬ እኮ ራሷን ዘቀዘቀች። ፍቅር ራሷ እግዚአብሔር ምን ሆነሻል አንቺ? ምን ሆነሽ ነው በዚህ ልክ? እንዴት ፈታ እንዳለ መቅዲ ደብረት ብሎ ነበር። ቃል ያለው ልጅ እንዴት ነው በተለይ ጥንቻሎች ሲዘቀዘቁ እኔ እግዚአብሔር መቅዲ ማለት ነው በጣም ደብሮኝ ማለት ነው። ድብርት እንዳለ የምር በጣም ደብሮኝ ነበረ። ፈታ አለና አይደል? በጣም ነው ፈታ ያለ ነው። በእናትሽ ምን ሆነሻል? ስንት ነገር የሚመጣ አለ እንዴ? እናንተ እኮ እኛ እየቀለደን ታሉ ጥንቻሎችን እንዳዘቀዝቂ ከዛሬ ጀምረሽ እየተባልሽ ነው። የኔ ቆንጆ የምር አብሬሽ ሆናል እንከሳታለን። ሁለተኛ እኔ መጥቼ አላስገባሽም መቅዲ የምር አንቺ ቦጋ ለሚለው ትንሽ ቀይሪ በፈጠረሽ። እንደው እግዚአብሔርን የምር አልቀይርም። ቦጋ ላይ ያዋጣል። የምሬን ነው መቅዲ። ሁሉም ቦጋ ላይ እያለች ነው። እኔ እግዚአብሔርን አንቺ ምንድነው ቦጋ ላልሽ? እኔ ቅድም ቦጋ ላልሽ። ኧረ መጀመሪያ መጀመሪያ ቦጋላ ነኝ እኮ ኤምኤም ሲቀይር ሁሉም ኤምኤም እኛ አላወቅንም አሉ። ቦጋላ አልኩት መልሽ። መጀመሪያ ኤች ብቻ ነው የነበርሽ። ኤች ከኤች ቦጋላ ነበር። ቦጋለች በይው ቦጋለች ይህ ቦጋለች ቦጋላት በይ ነው ወይ ጾታሽን ነው? አስካሌ ቀይሬ እኔ ያወጣችው ሲም እኮ ነው። እኔ ላንቺ አይደለም ያወጣው። እኔ ላንቺ አይደለም ያወጣው። እኔ ለቦጋ አይ እሱ በቃ ለፈን ነበር። አሁን ስሙን እንቀይረዋለን። በቃ ለሰዓቱ ግን አይገርምሽም ፋፍዬ? ለምሳሌ አሁን ብዙ ሰው እንደዚህ በኮሜንት ላይ ቀሚስ እያለበሱት ምናምን ሲኮምቱ አንድ ቪዲዮ ሰሩበት። አየሽ አይገርም?